ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦቼ እንኳን ወደዚህ ቻናል በደህና መጣችሁ። እኔ ፋሲል ነኝ። ዛሬ በጣም ወሳኝ በሆነ በሌላ ቪዲዮ ተገናኝተናል፣ ተመልሻለሁ። እንደምታስታውሱት ባለፉት ተከታታይ 4 ቪዲዮዎች ላይ ከዲቪ ጋር የተያዙ ነገሮችን ይዤላችሁ ቀርቤ ነበር። በተለይ ደግሞ ዲቪ ከደረሰን ወይም ካልደረሰን እንዴት ነው ማወቅ የምንችለው፣ በትክክል ኮንፈርሜሽን ነምበራችን እንዴት ነው የምናስገባው፣ ሌሎችንም የሚሞሉ ነገሮች ሞልተን በትክክል ዲቪ ውጤታችን እንዴት ነው ማየት የምንችለው የሚል ቪዲዮ ይዤላችሁ ቀርቤ ነበር። ከዛ በተጨማሪ ደግሞ በመጨረሻ ያቀርብኩላችሁ ቪዲዮ ደግሞ በተለይ ደግሞ ዲቪ ካሸነፋችሁ በቶሎ ማድረግ የሚገባችሁ ነገር ምንድነው፣ መሙላት የሚገባችሁ ነገር ምንድነው የሚለውን ይዤላችሁ ቀርቤ ነበረ። እንደምታስታውሱት እና በቪዲዮ ላይ ከገለጽኳቸው ነገሮች መካከል እና በጣም አስፈላጊ የሆነው ነገር ዲቪ ያሸነፋችሁ ካላችሁ ቶሎ ብላችሁ ፎርሞችን የምትሞሏቸው ፎርሞች አሉ፣ የምታዘጋጇቸውና የምታቀርቧቸው ሰነዶች አሉ። ቶሎ ብላችሁ ወደ አሜሪካ ኤምባሲ ፕሮሰሳችሁን መጀመር አለባችሁ፣ የቪዛ ፕሮሰሳችሁን። ከዛ በ6 ወር ውስጥ እንደምንም ወደ አሜሪካ መግባት ይኖርባችኋል ብዬ ገልጬላችሁ ነበረ እንደምታስታውሱት። ዛሬ ደግሞ ከነዚህ በተለይ ደግሞ ከምትሞሏቸውና ለቪዛ ለማግኘት በጣም ወሳኝ ከሆኑት ፎርሞች በጣም ትልቁ የሚባለው DS 260 የሚባለውና በተለምዶ የኢሚግሬሽን ቪዛ አፕሊኬሽን ፎርም የሚባለው ፎርም ነው። ስለዚህ ይሄ DS 260 ማለት ምንድን ነው የሚሞላው ወይም ደግሞ እዛ ላይ የሚጠይቃቸው ወሳኝ የሆኑ ነገሮች ምንድን ናቸው የሚለው ዛሬ በዚህ ቪዲዮ ይዤላችሁ ቀርብ ያለው። እንደዚሁም ደግሞ በተለይ በባለፉት ቪዲዮዎች ላይ በጣም ተደጋጋሚ ጥያቄዎችን እያቀረባችሁልኝ ነበር። እንደዚሁም ደግሞ ዲቪ ደርሷችሁ ግን ምን ማድረግ እንዳለባችሁ ግራ የተጋባችሁ እንደነበራችሁና ለዚህም ጥያቄዎችን ያቀረባችሁልኝ እንደዚሁም ይሄንን ቪዲዮ እንድሰራላችሁ የጠየቃችሁኝም ስለነበራችሁ በጥያቄያችሁ መሰረት ይሄንን ቪዲዮ ይዤ መጥቻለሁ። ስለዚህ እስከ መጨረሻው ድረስ አብረን እንድንቆይ እንደዚሁም ቪዲዮን ሙሉ እንድትከታተሉት በድጋሚ ግብዣን አቀርብላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቪዲዮን እንድትጀምሩ እንደዚሁ ላስታውሳችሁ እወዳለሁ። አሁን ቀጥታ ወደ ቪዲዮ። እንደነገርኳችሁ የኢሚግሬሽን ቪዛ አፕሊኬሽን ፎርም የሚባለው ይህ የDS 260 የሚባለው ፎርም በጣም ወሳኝና እንደዚሁም ቪዛ ለማግኘት በጣም ወሳኝ አስፈላጊ የሆነ ልትሞሉት የሚገባ መሙላት ብቻም አይደለም በጥንቃቄ ሊሞላ የሚገባ ፎርም ነው። ይህ DS 260 ልክ እዚህ ላይ እንደምታዩት አይነት ፎርም ነው። ይሄን ሳምፕሉን እንደምትመለከቱት ማለት ነው። ስለዚህ እዚህ DS 260 ላይ የምትሞሏቸው ወይም ልትሞሏቸው የሚያስፈልጓቸው ነገሮች ምንድን ናቸው? ከዛም በተጨማሪ ደግሞ ከዚህ ጋር ደግሞ ወሳኝ የሆኑና ልታቀርቧቸው የሚገቡ ሰነዶች የትኞቹ ናቸው የሚለውን ዛሬ አብረን እንመለከታለን ማለት ነው። ምክንያቱም DS 260ን በቶሎ መሙላታችሁ ማለትም ዲቪ የደረሳችሁ ብቻ DS 260 ቶሎ መሙላታችሁ በጣም አስፈላጊ ስለሆነ ነው። ለማንኛውም ዛሬ DS 260 እንዴት እንደምትሞሉ አብረን እንመለከታለን። ማለትም እዛ ላይ ወሳኝ የሚባሉ የምትጠየቋቸው የፐርሰናል ኢንፎርሜሽናችሁ፣ የስራ፣ የጋብቻ፣ ሌሎችም ደግሞ የተያያዙ ጉዳዮችን ምን አይነት ጥያቄዎች ልትጠየቁ ትችላላችሁ፣ ወይም ፎርሙላ የሚጠይቃችሁ ነገር ምንድነው፣ እናንተስ ምን የትኞቹ ነገሮች መሙላት ይኖርባችኋል የሚለውን ዛሬ አብረን እንመለከታለን ማለት ነው። ቪዲዮን ሙሉ እንድትከታተሉ ከወዲሁ ግብዣን አቀርብላችኋለሁ። እንግዲህ ወደ DS 260 ስንሄድ ያው DS 260 ሳትሞሉ ምንም አይነት የምታገኙት ቪዛም የለም፣ ወደ አሜሪካ መግባት የምትችሉበት ምንም አይነት መንገድ የለም። ስለዚህ መጀመሪያ መሙላት ያለባችሁ DS 260 ነው። ምክንያቱም DS 260 ከሞላችሁ በኋላ ነው ወደ ኤምባሲ የምትገቡትም፣ ከዛ በኋላ ደግሞ አብራችሁ ተያያዥ ሰነዶችን ማቅረብ የምትችሉት። ስለዚህ እስቲ DS 260 ላይ የምትጠየቋቸው ነገሮች እዛ ፎርሙላ ያሉትን ወሳኝ የሆኑ ነገሮችን ከዚህ ቀጥሎ አንዳንድ ሀሳቦችን ላነሳላችሁ ፈልጋለሁ። እንደ ቀደም ሲል እንደገለጽኩላችሁ DS 260 ሳምፕሉን እያሳየኋችሁ ነው። ስለዚህ ይሄ እዚህ ሳምፕል ላይ እርግጥ ነው ይሄ ጀስት የመጀመሪያዎቹን ፔጆች ብቻ ነው እያሳየኋችሁ ያለሁት። ሆኖም ግን በጣም በርካታ ነው ገጹ ወይም ፔጁ። ስለዚህ እዛ ላይ በጣም በርካታ የምትሞሏቸው ነገሮች አሉ። ስለዚህ እነዚህ ወሳኝ የሆኑ ነገሮችን በተወሰኑ ክፍሎች ከፋፍለን እንመለከታለን ማለት ነው። የመጀመሪያው የምትጠየቋቸው ነገሮች ፐርሰናል የሆኑ ነገሮች ናቸው፣ ወይም የራሳችሁ የግል መረጃችሁ ነው። የግል መረጃ ማለት ሙሉ ስማችሁ፣ የተጠቀማችሁበት ከዚህ በፊት የተጠቀማችሁበት ስም ከነበረ ከጋብቻችሁ በፊትም ይሁን በጋብቻ ካላችሁ ማለት ነው። ከጋብቻችሁ በኋላ የተጠቀማችሁባቸው ስሞች ካሉ
እና የቀየራችኋቸው ስሞች ካሉ እነዚህ መግለጽ ይኖርባችኋል። ጾታ፣ የጋብቻችሁ ሁኔታ፣ የትውልዳችሁ ቀንና ዜግነታችሁን በዚህ በፐርሰናል ኢንፎርሜሽናችሁ ላይ ትጠየቃላችሁ። በነገራችን ላይ ይሄንን ፐርሰናል ኢንፎርሜሽን ስትሞሉ በአብዛኛው እዚህ ላይ የተጠቀሱት ነገሮች ፓስፖርታችሁ ላይ ያሉ ነገሮች ናቸው። ስለዚህ ከፓስፖርታችሁ ጋር በጣም ተመሳሳይ መሆን አለበት። ምንም አይነት በመካከል ልዩነት ሊኖራቸው አይገባም። ምክንያቱም ይሄ በጣም አስፈላጊ የሆነ ነገር ስለሆነ ማለት ነው። ስለዚህ የመጀመሪያ የምትጠየቁት የፐርሰናል ጉዳያችሁን ወይም የፐርሰናል ኢንፎርሜሽናችሁን ወይም የግል መረጃችሁን ነው ማለት ነው። ሁለተኛ ደግሞ የፋሚሊ ኢንፎርሜሽን የሚባለው ወይም ደግሞ የቤተሰብ መረጃ የሚባለው ነው የምትጠየቁት። ይሄ ማለት ምንድን ነው? ይሄ የምትጠየቁት የወላጆቻችሁ ሙሉ ስም፣ የትውልድ ቀን ማለት የወላጆቻችሁ የትውልድ ቀን፣ የባል የሚስት፣ የልጆች እያንዳንዱ መረጃ ነው የሚያስፈልገው። ስለዚህ እነዚህ ነገሮች ግዴታ ያስፈልጋቸዋል። ባለትዳር ከሆናችሁ የትዳር አጋራችሁ ምንም እንኳን አብሮ የማይሄድ ቢሆንም ልጆች ካሏችሁ ልጆቻችሁ ምንም እንኳን ወደ አሜሪካ አብሯችሁ ባይሄዱም እንኳን የእነዚህን ፎርሞች ግን ስለ የትዳር ጓደኛችሁ ስለ ልጆቻችሁ ሁሉንም ኢንፎርሜሽን መግለጽና መጻፍ የምትችሉበት ክፍት ቦታ አለው ይህ ዲኤስ 260። ስለዚህ ሳትሞሉት ማለፍ የለባችሁም ማለት ነው ግዴታ ስለሆነ። ሌላው አድራሻ እና ስልክ ቁጥራችሁ ኢሜይላችሁን ያካተተው ደግሞ ሌላኛው መረጃ ነው። ይሄ ደግሞ አንደኛ አሁን ያላችሁበት አድራሻ የት ነው? ስለዚህ አሁን እነሱን ትጠየቃላችሁ ማለት ነው፣ አሁን ያላችሁበት አድራሻ። ሌላው ደግሞ ከዚህ በፊት የነበራችሁበት አድራሻም ከነበረ ስለዚህ የተለየ አድራሻ ከነበራችሁ እሱንም መግለጽ ይኖርባችኋል ማለት ነው። እንደዚሁም ደግሞ ይህንን ፎርም የላካችሁበት አድራሻ ካለ ስለዚህ እነዚህ ነገሮች ያስፈልጋሉ። ሌላው ስልክ ቁጥራችሁ ግዴታ ነው፣ ስልክ ቁጥራችሁ ያስፈልጋል። ኢሜል አድራሻችሁ ደግሞ ከረንት የሆነው ዲቪ ስትሞሉ የተጠቀማችሁበት ኢሜል አድሬስ ወይም ደግሞ አሁንም ድረስ እየተጠቀማችሁበት ያለው ኢሜል አድሬሳችሁ በጣም ያስፈልጋል ማለት ነው። ስለዚህ እሱንም መሙላታችሁ በጣም አስፈላጊ ነው። ሌላው ከዚህ ጋር አብሬ ላነሳላችሁ የሚፈልገው ነገር የምትሞሏቸው እያንዳንዳቸው ነገር ጥንቃቄ ያስፈልጋቸዋል። ስለዚህ ሳትሞሉ ያለፏቸው ነገሮች ካሉ ወይም በትክክል ያልጻፋችኋቸው ፊደሎችም ካሉ ወይም ስፔልስ የምትሳሳቱም ከሆነ በትክክል ያንን ነገር ደጋግማችሁ ማጤንና መልሳችሁ ማስተካከል ካለባችሁ ማስተካከል ይኖርባችኋል ማለት ነው። ሌላው ነገር ሁሉም ፎርም እዛ ዲኤስ 260 ላይ የምትሞሉት ሙሉ በሙሉ በእንግሊዘኛ መሆኑን ልታውቁ ይገባል ማለት ነው። ሌላው የፓስፖርት መረጃችሁ ነው። የፓስፖርት መረጃ ማለት የፓስፖርት ቁጥራችሁ፣ የተሰጠ ፓስፖርታችሁ መቼ ነው የተሰጣችሁ፣ የፓስፖርታችሁ ኤክስፓየር የሚያደርገው መቼ ነው። በተቻለ መጠን በ6 ወር ውስጥ የታደሰ መሆን አለበት። ስለዚህ የቅርብ ጊዜ የታደሰ ፓስፖርት ነው የሚያስፈልገው። ስለዚህ ይሄንን ነገር መሙላታችሁ በጣም አስፈላጊ ነው ማለት ነው። ሌላው የጉዞ መረጃችሁ ነው። ሌላ የጉዞ መረጃችሁ ማለት መቼ ነው በትክክል ወደ አሜሪካ ለመሄድ የምታስቡት፣ ያሰባችሁበት ቀን መቼ ነው፣ ይህንን መግለጽ ይኖርባችኋል። ሌላው በአሜሪካ ከገባችሁ በኋላ የምትኖሩበት ትክክለኛ አድራሻ፣ የጉዞአችሁን ክፍያ የሚያጠናቅቅላችሁ ማን ነው ወይም የሚያከናውንላችሁ፣ የኮቴ የሚከፍልላችሁ ማን ነው። እነዚህ ነገሮች በሙሉ አብራችሁ መመለስ ያለባችሁና መሙላት ያለባችሁ ነው። ስለዚህ እዚህ ላይ የምትሞላቸው ነገሮች በሙሉ ትክክለኛ የሆኑ ነገሮች ናቸው ማለት ነው። ስለዚህ ይሄንን መሙላታችሁ በጣም አስፈላጊ ነው። ትክክለኛ ቀን፣ በተለይ ደግሞ የጉዟችሁን ትክክለኛ ቀን አስቀድማችሁ የሞላችሁ ከሆነ ወይም አስቀድማችሁ ያስቀመጣችሁ ያዘጋጃችሁ ከሆነ እሱ መሙላታችሁ ግዴታ እንደሆነ መመልከት እንችላለን። ሌላው ነገር ደግሞ ቀድሞ የነበራችሁ ለምሳሌ ቀድሞ የአሜሪካ የጉዞ ታሪክ የነበራችሁ ከሆነ እሱንም ማስቀመጥ አለባችሁ። ቀድማችሁ የሄዳችሁት የትኛው ቦታ ላይ ነበር። ከዛ በኋላ ደግሞ የቪዛ መረጃ ከነበራችሁ የቪዛ መረጃችሁን መግለጽ ይኖርባችኋል። እንደዚሁም ደግሞ ሌሎች ከዚህ ጋር የተያያዙ እዚህ ጋር ያልገለጽኩላችሁ እዛ ላይ ግን በደንብ የሚጠይቃችሁ ወሳኝ የሆኑ ነገሮች ይኖርባችኋል፣ መሙላት ይኖርባችኋል። ስለዚህ እነዚህ ልትጠየቁ ትችላላችሁ ማለት ነው። ሌላው ነገር ደግሞ እዛ ስትገቡ የሚያስተዳድራችሁ ሰው ማን ነው? አሜሪካን ሀገር ስትሄዱ በማን ስር ነው በእነማን ስር ነው የምትሆኑት? ወይስ ራሳችሁን ችላችሁ ነው የምትቀመጡት? እርግጥ ነው በአብዛኛው እንደዛ አይሆንም። ስለዚህ በማን ስር እንደምትሆኑ እሱን መግለጽ ይኖርባችኋል። የሚያስተዳድራችሁን ከእናንተ ጋር ያለው ግንኙነት ምንድን ነው? ይሄ በስሩ የምትሆኑት ሰው ከእናንተ ጋር ያለው ግንኙነት እሱም መሙላታችሁ በጣም አስፈላጊ ነው ማለት ነው። ሌላው ነገር ደግሞ የምትጠየቁት ከደህንነትና
በመከላከያ ጥያቄዎች ጋር የተያዙ ነው። ይሄ ማለት ምንድነው? ለምሳሌ የተለየ የሆነ ክሮኒክ የሆነ ነገር ህመም አለባችሁ ወይ? የሆነ አለርጂ ነገር አለባችሁ ወይ? ከሌሎች ከደህንነት ጋር የተያዙ ሌሎቹ ጥያቄዎች ደግሞ የክስ ታሪክ አለባችሁ ወይ? ከዚህ በፊት የተመዘገበባችሁ የክስ ታሪክ አላችሁ ወይ? ኢሚግሬሽን ላይ የህግ ጥሰት ፈጽማችኋል ወይ? የጦር አገልግሎት ታሪክ ነበራችሁ ወይ? ለምሳሌ በአንዳንድ ሀገሮች ለተወሰኑ ዓመታት የጦር አገልግሎት እንደሚሰጡት ሁሉ እናንተ አላችሁ ወይ? ስለዚህ እነዚህ ነገሮች ማድረጋችሁ ካላችሁ እነዚህ ነገሮች ትሞላላችሁ ማለት ነው። ሌላው ከስራና ከትምህርት ጋር የተያዘው ነገር ደግሞ የምትጠየቁት አሁን ላይ እየሰራችሁት ያለው ስራ ምንድን ነው? የቀድሞ ስራችሁስ ምን ነበር? ምን ቦታ ላይ ነበር የምትሰሩት? ትሰሩበት የነበረው ቦታ የት ነው? የትምህርታችሁ ታሪክ ምንድን ነው? እያንዳንዱ ነገር በቅደም ተከተል መዘርዘር ይኖርባችኋል። ልዩ ክህሎት አላችሁ ወይ? የሰለጠናችሁት ነገር አለ ወይ? እንደዚሁም ደግሞ የተለያዩ የተማራችኋቸው የተለያዩ ነገሮች አሉ ወይ? እነዚህን በሙሉ ከቅርብ ወደ ሩቅ በቅደም ተከተል ማስቀመጥ ይኖርባቸዋል። ስለዚህ ፎርሙ እነዚህን በሙሉ ነገሮች አካቶ የያዘ ነው። ሌላው ደግሞ ወደ አሜሪካ በምትሄዱበት ጊዜ እዛ የኤስኤስኤን ቁጥር የሚባል አለ። እዛ እሱን እንዲሰጣችሁ መምረጥ ትችላላችሁ ማለት ነው። ፎርማችሁ ላይ እሱን የስ ካላችሁት እንዲሰጣችሁ ወይም ደግሞ እዛ ላይ ይሰጣችኋል ማለት ነው። እንግዲህ እነዚህን እና ሌሎችን ያልጠቀስኩላችሁን በጣም በርካታ የሆኑ ዘርዘር ያሉ ኢንፎርሜሽኖችን እንድትሞሉ ትጠየቃላችሁ። እነዚህ ነገሮች በሙሉ መሙላት ይኖርባችኋል። ስለዚህ ሁሉንም ነገር ከመላካችሁ በፊት አንድ በአንድ ማረጋገጥ ይኖርባችኋል። ሳይን እና ሰብሚት አፕሊኬሽን ቁልፍን ተጭናችሁ እነዚህን ሳይኒንግ ማድረግ አለባችሁ። መጀመሪያ ፐርሰናል ኢንፎርሜሽናችሁን እያንዳንዱ ነገር ከመጠየቃችሁ በፊት ሳይን እንድታደርጉ ነው የምትጠየቁት። ስለዚህ አንደኛ እሱን፣ ሁለተኛ ደግሞ ሰብሚት አፕሊኬሽንን እሱንም መንካታችሁን ወይም መጫናችሁን ማረጋገጥ ይኖርባችኋል። ምክንያቱም የምትሞሉት ኦንላይን ስለሚሆን ማለት ነው። ስለዚህ እነዚህን ፎርሞች እንድትሞሉ ትጠየቃላችሁ ማለት ነው። ታዲያ በዚህ ወቅት አብራችሁ ልታቀርቧቸው የምትችሏቸው ሰነዶች ምንድን ናቸው ካላችሁ፣ ለምሳሌ የትውልድ የማረጋገጫ ሰነድ፣ የፖሊስ ውሳኔ ማለት የተለያዩ ከዚህ በፊት የተመዘገቡባቸው ጥፋቶችም ሊሆኑ ይችላሉ። ከአሻራም ጋር የተያያዘ ሊሆን ይችላል። ከሌሎች ግዴታ የሚያስፈልጉ ሰነዶቻችሁን ማቅረብ ይኖርባቸዋል ማለት ነው። ስለዚህ የትውልድ ወይም ደግሞ የልደት ሰርተፊኬታችሁን ስታቀርቡ አብራችሁ ደግሞ የፖሊስ ከአሻራ ጋር የተያዙ ሌሎችን የምታቀርቧቸው ሰነዶች ይኖራሉ ማለት ነው። ሌላው ነገር ደግሞ የጋብቻ ሁኔታችሁን የሚገልጽ ሰነድም ማቅረብ አለባችሁ። ለምሳሌ ያገባችሁ ከሆናችሁ ያገባ፣ ያላገባችሁ ከሆናችሁ ያላገባ፣ ፍቺ የፈጸማችሁ ከሆናችሁ እና ሌሎችም አይነት ሁኔታዎች የጋብቻ ሁኔታ ካላችሁ እነሱንም ታቀርባላችሁ። የፓስፖርት ኮፒያችሁን አብራችሁ ታቀርባላችሁ። እንደዚሁም ደግሞ ከዚህ ጋር የተያዙ የገንዘብ ድጋፍ የሚያደርጉላችሁ ሰዎች ሰነዶችንም ማቅረባችሁ የሚታወቅ ነው። ወይም ደግሞ ይሄ እንደዚህ ማቅረባችሁ ግዴታ ነው ማለት ነው። ስለዚህ በጣም ወሳኝ የሆኑትን ነገሮች የምትሞሉበትን ይህ ዲኤስ 260 የሚባለውን ፎርም በጥንቃቄ ደጋግማችሁ ከሞላችሁም በኋላ በጥንቃቄ ደጋግማችሁ ማየት አለባችሁ። ምክንያቱም አንድ ጊዜ ይሄንን ነገር ሞልታችሁ ከገባችሁ በኋላ ወይም ፕሮሰሱን ከጀመራችሁ በኋላ መልሳችሁ ማስተካከል የምትችሉበት ምንም አይነት መንገድ የለም። ይሄ ደግሞ ማለት ምንድነው ወሳኝ የሆነበት ትልቁ ምክንያት ቪዛችሁን እንድታገኙትም እንድታጡትም ሊያደርጋችሁ የሚችል ወሳኝ ፎርም ስለሆነ ነው ማለት ነው። እንግዲህ በጠየቃችሁ መሰረት ዲኤስ 260 ማለት ምን ማለት ነው? ዲኤስ 260 ላይ የሚትጠየቋቸው ወሳኝ የሚባሉ ጥያቄዎች የትኞቹ ናቸው? እነዚህ ነው ይዤላችሁ የቀረብኩት። ሌሎችም ያልጠቀስኩላችሁ ነገሮች ልትጠየቁ ትችላላችሁ። ምክንያቱም እንዳልኳችሁ በጣም ብዙ ገጽ ነው ያለው ይህ ዲኤስ 260 የሚባለው ፎርም። እዛ ላይ አዎ እና አይ የሚባሉ የምትሞሏቸው ነገሮች አሉ። ከዚህ በተጨማሪ ደግሞ በዝርዝር የምትጽፏቸው ነገሮች አሉ። እነሱን በትክክል ከሞላችሁ በኋላ ከዛ ለቪዛ ማመልከቻችሁ ሰነዶቻችሁን አብራችሁ ይዛችሁ ሄዳችሁ ታስገባላችሁ ማለት ነው። ስለዚህ ይሄ ነው እንግዲህ እነዚህን ሁሉ ነገር ካረጋችሁ በኋላ ቪዛችሁ በእጃችሁ ሊደርሳችሁ ይችላል። ቪዛችሁ በእጃችሁ የሚደርሳችሁ ከሆነ በአፋጣኝ በ6 ወር ውስጥ ቀጥታ ወደ አሜሪካ መሄድ ይኖርባችኋል ማለት ነው። እንግዲህ ለጠየቃችሁኝ ጥያቄ መልሶቹ ይሄንን ይመስላሉ። በዚህ ቪዲዮ ላይ ያላችሁን አስተያየት ደግሞ በኮሜንት ሴክሽን ላይ ልጽፉልኝ ትችላላችሁ። ያልገባችሁ ነገሮች ካሉ እንድደግምላችሁ የምትፈልጉት ነገሮች ካሉ ይሄ ቪዲዮ እየተቀረጸ ያለው ዛሬ ቅዳሜ ማታ ላይ ነው። እንግዲህ ዛሬ ደግሞ ቅዳሜ ነው። ከምሽቱ 5 ሰዓት ጀምሮ ላይቭ ይኖረኛል ማለት ነው። ምናልባት ይሄን ቪዲዮ ዛሬ ፖስት ላይ ደረግ ይችላል።
ሆኖም ግን ለማንኛውም ይሄንን ይመስላል ያሉት ጥያቄዎች። በሚቀጥለው እስከ ማክሰኞ ባሉት ጊዜያት ይሄን ቪዲዮ ስለሚለቀቅ ማክሰኞ ማታ ከምሽቱ 4 ሰዓት ላይ ደግሞ ላይቭ እገባለሁ። ስለዚህ ይሄን ቪዲዮ አይታችሁ አሁንም ካልገባችሁ በማክሰኞ ምሽት ከ4 ሰዓት ጀምሮ በላይቭ ስትሪም ላይ ገብቼ አንዳንድ ነገሮችን እንወያያለን። ጥያቄዎቻችሁ ልታቀርቡልኝ ትችላላችሁ ማለት ነው። ለማንኛውም ቪዲዮ ይሄንን ይመስል ነበረ። ይሄን ቪዲዮ እንደምትወዱት እንደሚጠቅማችሁ፣ በተለይ ወቅታዊ የሆነ ቪዲዮ ከመሆኑ አንፃር እንደሚጠቅማችሁ ተስፋ አደርጋለሁ። ዲቪ የደረሳችሁ በድጋሚ እንኳን ደስ አላችሁ ልላችሁ እወዳለሁ። በሚቀጥለው ደግሞ በሌላ ቪዲዮ ተመልሰን ትምህርታዊ በሆነ ቪዲዮ እንገናኛለን ማለት ነው። ይሄን ቻናል አዲስ ከሆናችሁ እያያችሁ ያላችሁት ሰብስክራይብ አድርጉ እያልኩኝ በሚቀጥለው እስከምንገናኝ ድረስ ሰላም።